ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች እንደምቆይታችኋል። ግንቦት 20 ቀን 2017 ዓ.ም ወቅታዊና ትኩስ መረጃዎቻችንን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ ጋበዝኩኝ። በቅድሚያ ማባይት ነጥቦቹን ላሰማችሁ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምን ፋኖዎችን ማስመረቁ ተሰምቷል። ዝርዝሩን ይዘን መጥተናል። ዳንጉራ የስምምነት ሰነድም ተፈርሟል። ምንድነው የሚለውን በዝርዝር የምታደምጡት ይሆናል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መግለጫም ተሰጥቷል። ሙሉውን እንደወረደ የምትሰሙት ይሆናል። ህጋዊ ታሪካዊና ሞራላዊ ግዴታዬን ለመወጣት ቃል ገባለሁ ሲል ህወሓት መልእክቱን አስተላልፏል። ዝርዝሩን ይዘናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም በዝርዝር ያደምጣሉ። አብራችሁን ቆዩ። ወደ ዝርዝሩ አመራው። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጃዊ መተከል አራተኛ ክፍለ ጦር አንድነት ብርጌድ ለወራት ያሰለጠናቸውን የፋኖ አባላት ማስመረቁ ተሰምቷል። እንደሚታወቀው የአማራ ፋኖ ከውጊያ ጎን ለጎን ወታደራዊ ጥበብን የተካኑ በእግረኛና በኮማንዶ የሰለጠኑ ብቁ የፋኖ ሰራዊትም እየገነባ ይገኛል። በዚህ መሰረት የደምስ ሻለቃ ከውጊያ ጎን ለጎን ብቃት ያላቸው ወጣቶችን በማሰልጠን በደማቅ ሁኔታም አስመርቀዋል። የአማራ ፋኖ ብሔራዊ ኃይል አንድነት በጎንደር ከአራተኛ ደጃዝማች ኮር የተሰጠ መግለጫም እንደሚከተለው ነው። መስራች ክፍለ ጦሮቹ 4 ክፍለ ጦርና 25 ብርጌድም አላቸው። ጎቤ ክፍለ ጦር 11 ብርጌድ፣ ዘርአይ ክፍለ ጦር 4 ብርጌድ፣ አርበኞች ክፍለ ጦር 7 ብርጌድና ተከዜ ክፍለ 3 ብርጌድ መሆኑንም የአራቱ ክፍለ ጦሮች በጋራ በጎንደር በወልቃይት ጠገዴ፣ አርማጭሆ፣ ጭልጋ፣ አጅሬ ጃኖራ፣ ቆላ፣ ወገራ፣ አዳኝ፣ አገር ጫቆና ምዕራብ አርማጭሆ፣ ሰሜን ምዕራብ በስፋት ተቆጣጥረው የሚገኙበትና የሚንቀሳቀሱበትም ነው። ታዲያ የተሾሙ የደጃዝማች ኮር አመራሮችም እንደሚከተለው ነው። በመሆኑም የኮር ሰብሳቢ አርበኛ አንዳርግ ጫቅሉ፣ የኮር ምክትል ሰብሳቢ አርበኛ መልካሙ ቸኮል፣ የኮር ወታደራዊ አዛዥ አርበኛ ኤልያስ ድንቁ፣ የኮር ምክትል ወታደራዊ አዛዥ አርበኛ ሞላ ጌታሁን፣ የኮር ጽህፈት ቤት ኃላፊ አርበኛ አንዳርግ ማሙ፣ የኮር ወታደራዊ ዘመቻ አዛዥ አርበኛ አጋዝ ደሴ፣ የኮር ሎጂስቲክ ኃላፊ አርበኛ ታደለ አጀበው፣ የኮር ፖለቲካ ኃላፊ አርበኛ ናቃቸው ጌትነት፣ የኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዴራው ግርማይ፣ የኮር አስተዳደር ኃላፊ አርበኛ በለጠ ታደለ፣ የኮር ስልጠና ኃላፊ አርበኛ አበባው አማረ፣ የኮር አደረጃጀት ኃላፊ አርበኛ ብርሃኑ ሙላው፣ የኮር ህዝብ አስተዳደር ኃላፊ አርበኛ ጌታቸው የሽወንድ፣ የኮር መረጃና ደህንነት ኃላፊ አርበኛ ቁም ነገር ሽጉጡ ናቸው። ሆኖም የአማራ ፋኖ ተገዶ ወደ ትጥቅ ትግል የገባው አማራ የህልውና አደጋ ስለተጋረጠበት መሆኑም ይታወቃል። የህልውና አደጋ ከፈጠሩበት መካከል አንደኛው የማንነትና የወሰን ጥያቄ የሚቀርብባቸው አካባቢዎች የተፈጸሙት ግፎችም ናቸው። ማለትም እንደ ወልቃይት፣ ራያ፣ ጠለምት፣ ደራና መተከል ያሉ አካባቢዎች የአማራ ህዝብ በገፍ ተጨፍጭፏል። ለዚሁም የቅርብ ጊዜው የማይካድራው ጭፍጨፋን ማስታወስም በቂ ነው። በገፍ ተፈናቅሎ ተሰዷል። ለማህበራዊ ቀውስም ተዳርጓል። እንዲሁም ከፍተኛ የፖለቲካና የኢኮኖሚ መገለልም ተፈጽሞበታል። የዚህ ሁሉ ግፍ ዓላማም የአማራ ጠላቶች በችሮታቸው ሰፍረው ከልለው ከሰጡት ግዛት ውጪ ያለውን የአማራ ህዝብ ራሱን መከላከልና ድምጽን ማሰማት የማይችልበት ደረጃ ሲደርስ ጠቅሎ ማንነቱን እንዲቀይርና የሌላ ማንነት ተገዶ ተቀብሎ እንዲኖር ለማድረግ ታስቦ በመሆኑም በሴረኞች የሸፍጥ አካሄድ ማረጋገጫም ሆኗል። ታዲያ የህልውናው ትግላችንንም ስናስቀጥል የህዝባችንን ቀይ መስመሮች አክብረን የትኛውንም የህዝባችንን መብትና ጥቅም በማይጻረር መልኩ እንደሆነም የታወቀ ሀቅ ነው። የማንነትና የወሰን ጥያቄዎች ለህልውና ትግሉ ገፊ ምክንያት ከመሆናቸውን ባሻገር የአማራ ህዝብ እንደ ህዝብ እኒህን ሊያስከብር ብዙ ዋጋ እየከፈለባቸው መሆኑም ይታወቃል። በተለይም ወልቃይት ትላንት እነ ዋዋ ጎቤና መሰል አያሌ ጓዶቹ እምቢኝ ለአማራ ሲሉ ወልቃይትን እንደ አንድ ትግል አስኳል በመቁጠርም እንደሆነም ይታወቃል። ለዛም ነው በቅብሩ የተመሰረተው መሪ ድርጅታችንም አማራ ፋኖ ብሔራዊ ኃይል እነዚህን የማንነትና የወሰን ጥያቄዎች ከህልውና ትግሉ ጋር ድርና ማግ ሆነው ተጋድመውም የሚቀጥሉት። ስለሆነም ጠላትና የጠላት አንደበት በምህረት ስም የገቡት ነገር ግን ፋኖንን እያሉ በፋኖ ስም ሲነግዱና የጠላትን ተልእኮ ይዘው ሲሰሩ የቆዩት እንደሚሉት ይህ ኃይል ወልቃይትን አሳልፎ የሚሰጥ ሳይሆን ትላንት በአያሌ ጀግኖች መስዋዕትነት እንደተገኘው ሁሉ አሁንም የአማራ ፋኖ ብሔራዊ ኃይል አካል የሆነው በወልቃይት ጠገዴ፣ አርማጭሆ፣ ጃኖራ እና አዳኝ ሀገር ጫቆ ቀጠናዎች ማህበራዊ መሰረቱን ያደረገውን ይህ ኮር ከመሪ ድርጅቱ በሚሰጠው አቅጣጫ መሰረት በአጭር ርቀት በንስር አይኑ የሚያየው እንደሆነ ማሳወቅም እንፈልጋለን።
በመሆኑም በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ስር ያሉት 4 ክፍለ ጦሮች ማለትም ጎቤ ክፍለ ጦር፣ አርበኞች ክፍለ ጦር፣ ተከዜ ክፍለ ጦርና ዘራይ ክፍለ ጦር በጋራ በመሆን አንድ ኮር መመስረታቸውንና ወቅታዊ ጉዳዮችን በማስመልከትም የሚከተሉትን አቋማቸውንም ይፋ ማድረግም እንፈልጋለን ሲሉም ነው መረጃውን ያጋሩት። ሆኖም በአንደኛ ደረጃ አሁን ወቅቱ ከመቼውም ጊዜ በላይ መሪ ድርጅታችን የአማራ ፋኖ ብሔራዊ ኃይል በመመስረቱ ምክንያትና በቀጠናው ግዙፍ የኃይል አማራጭ ሆኖ በመቅረቡ በታጋዩ ላይ ከፍተኛ የሆነ ደስታ፣ የሞራልና የስነ ልቦና መነሳሳት በአማራ ሕዝብና በሌሎች ህልውና ትግሉ ደጋፊዎች ደግሞ ከፍተኛ ደስታና ተስፋ የፈጠረ መሆኑንም ተረጋግጧል። ነገር ግን ይህንን ቅቡልነት ያየው ፋሽስታዊ የአብይ አገዛዝ ከፍተኛ የስነ ልቦና ጉዳት፣ የሞራል ውድቀትና መደናገጥን ስለፈጠረበት ይህንን ለመቀልበስም የተወሰኑ ጥቅመኞችን የጠላት አጀንዳ ተላባሾችን በምህረት ሰብሰብ በማስገባት ያልተገባ ከአማራ የህልውና ትግል ባፈነገጠ መልኩ የሚነዛ ፕሮፓጋንዳ ፍጹም ከእውነት የራቀ መሆኑን ማሳሰብ እንፈልጋለን ሲሉም ነው የተናገሩት። አክለውም የአማራ ህልውና ትግል መክራታቸውን ሳያንስ ጭራሹንም የጠላት ጉዳይ አስፈጻሚ በመሆን በስንት የአማራ ወጣቶች መስዋዕትነት የተገኘውን ወልቃይትንና ቶሎ እልባት እንዳያገኝ ሲያደርጉ የነበሩ ሴረኞች ጋር ተባባሪ መሆናቸውን እጅጉንም ያሳዝናል። ስለሆነ መላው ሰራዊታችንና ህዝባችን ለዚህ የጠላት አጀንዳ ጆሮ እንዳትሰጡ ስንል እናሳስባለን ሲሉም ነው በአንደኛ ደረጃ ያሰፈሩት። ታዲያ በሁለተኛም ደረጃ አማራ ፋኖ ብሔራዊ ኃይል የአማራን የህልውና ትግል በከፍተኛ ድል እያቀናጀና በከፍተኛ ቅቡልነት እየገሰገሰ ይገኛል። ስለሆነም የትግሉ ባለቤት የሆነው የአማራ ህዝብ ከሀገር ውስጥ እስከ ሀገር ውጪ የትግሉ ደጋፊዎችና ዓለም አቀፉ ማህበረሰብ የተለመደውን ቅና ትብብራቸውንና አገዛዛቸውን እንዲቀጥልም ማለት እንፈልጋለን ሲሉ ማክለዋል። በሶስተኛ ደረጃ ይህ ፋሽስታዊ የአብይ አገዛዝ ሀገር መምራት አለመቻሉ የሚያሳየው በቀላሉ የህዝቡን ደህንነት፣ ማህበራዊና ኢኮኖሚያዊ ቀውስ ማስተካከል አለመቻሉ ነው። ይባስ ብሎ ደግሞ መኖር አቅቶና ልጆቻችንን መመገብ አልቻልም ያሉትን የጤና ባለሙያዎችን በማዋከብ ላይ ይገኛል። አገዛዙ መቼም ቢሆን ለሰላማዊ ጥያቄ አግባብነት ያለው መልስ መስጠት የማይችል መሆኑም ይታወቃል። ሆኖም ግን ዓለም አቀፉ ማህበረሰብ፣ የተለያዩ የሙያ ማህበራት፣ የሰብአዊ ተራድኦ ድርጅቶችና ዓለም አቀፍ እንባ ጠባቂዎች በመተባበር በጤና ባለሙያዎች ላይ የሚደርሰው ወከባ እንዲቆም እንድታደርጉ ማሳሰብ እንፈልጋለንም ብለዋል። በአራተኛ ደረጃ አገዛዙ በፋኖ እየደረሰበት ያለው ምድራዊ ጥቃት መቋቋም ሲያቅተው በህዝባችን ላይ የአየር ላይ ጥቃት እየሰነዘረም ይገኛል ሲሉም ተደምጠዋል። በአምስተኛ ደረጃ ኮሩ በሚንቀሳቀስባቸው ቀጠናዎች ከጠላት ነጻ የሆኑ ቀበሌዎችን ሰላምና መረጋጋት እንዲኖር የህዝባችንንም ደህንነት ለማረጋገጥ ከዚህ በፊት ከነበረው አስተዳደራዊ መዋቅር ፍጹም በተሻለ መንገድ እየዘረጋን እንቀጥላለን እና ህዝቡም ይህን ታሳቢ በማድረግ ከጎናችን እንዲሆንና ከዚህም በፊት ሲያደርገው እንደነበረው አስፈላጊውን ሁሉ ድጋፍ እንዲያደርግልን ለማስገንዘብ እንወዳለንም ሲሉ ነው ዳንጉራ ጎንደር ኢትዮጵያ መረጃቸውን ያካፈሉን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መግለጫ ተሰጥቷል። መግለጫውም እንደወረደ ይሄንን ይመስላል። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በፍትህ መንፈሳዊ አንቀጽ 5 ቁጥር 164 በተደነገገው መሰረት የርክበ ካህናት መደበኛ ስብሰባውን ከግንቦት 6 ቀን 2017 ዓ.ም እስከ ግንቦት 19 ቀን 2017 ዓ.ም ድረስ አካሂዷል። የመንበረ ሐዋርያት ወራሽ የሆነው ቅዱስ ሲኖዶስ ለቤተክርስቲያኖች አንድነትና እድገት፣ ለሀገር ሰላምና መረጋጋት፣ ለሐዋርያዊ ተልእኮ መስፋፋትና ለመንፈሳዊ ልዕልና ልዩ ትኩረት በመስጠትም አስፈላጊ ውሳኔንም አስተላልፏል። ታዲያ በዚሁ መሰረት ለሰላምና ለአንድነት ቅድሚያ መስጠት ምትክ ለሌለው የሰው ልጅ ሕይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለማቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፍ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉንም አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግም ቅዱስ ሲኖዶሱ ሰይሟቸዋል። ኮሚቴውም ዘላቂ ሰላምና አንድነትን ለማስፈን የዜጎችን ሕይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና ውይይቶችና የጥናት መድረኮችንም እንዲዘጋጅ አፈጻጸሙንም በየ3 ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግም ቅዱስ ሲኖዶሱ አክሎ ወስኗል። በሁለተኛ ደረጃ ለሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መጽሐፍትና የሴሚናሪ ደቀ መዛሙርት የሚሰጠው የምስክር ወረቀት ዲግሪ እንዲሆን በተወሰነው መሰረትም በመማር ላይ
ያሉትንና በቀድሞ ስርዓተ ትምህርት ተምረው በመመረቅ ቤተክርስቲያናችንን በማገልገል ላይ የሚገኙት ምሩቃን ተጓዳኝ ትምህርቱን ተምረው ዲግሪያቸውን ማግኘት እንዲችሉ የቀረበው ስርዓተ ትምህርትም ተግባራዊ እንዲደረግ በቴዎሎጂ የተጀመረው ሁለገብ ህንጻም በተያዘለት የጊዜ ሰሌዳ መሰረት እንዲጠናቀቅ ቅዱስ ሲኖዶሱ ወስኗል። በገዳማት አስተዳደር መምሪያ አስፈጻሚነት የተደረገው የአንድነት ገዳማት ሀገር አቀፍ የምክክር ጉባኤ በየዓመቱ እንዲካሄድና የአቋም መግለጫው ላይ የቀረቡት ሀሳቦችን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በኩል እየታዩ በቅደም ተከተል እንዲፈጸሙ ቅዱስ ሲኖዶስም ውሳኔ አሳልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷንም ትወጣለች፣ እየተወጣችም ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደር ክብርት ከንቲባ ወይዘሮ አዳነች አቤቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሐ ምኒልክ ህንጻ ምትክ በነባሩ ቦታ ላይ ቢጂ4 ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስም ምስጋናውን ያቀርባል። በይዞታዎቻችንም ላይ የደረጃቸውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ስራው በህጋዊ መንገድ እንዲከናወን ቅዱስ ሲኖዶሱም መምሪያም ሰጥቷል። ህጋዊ ታሪክና ሞራላዊ ግዴታዬን ለመወጣት ቃል ገባለው ሲል ህወሓት መልእክት አስተላልፏል። በምርጫ ቦርድ ተሰርዟል የተባለው ህወሓት ግንቦት 20ን በተመለከተ ሰፋ ያለ መግለጫ ያወጣ ሲሆን በመግለጫውም የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ብሏል። ጨምሮም የፕሪቶሪያውን ስምምነት ሙሉ በሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶች እጅ ይገኛሉ፣ የተፈናቀሉ ዜጎቻችን ለዓመታት በመጠለያ ውስጥ ሆነው በረሃብና በበሽታ እየተሰቃዩ ናቸው። ህዝባችን ለተፈጸመበት የጄኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜያዊ አስተዳደራችን የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለትም አስረድተዋል። አክለውም ህወሓት ሲቀጥል እነዚህ ችግሮች በሰላማዊና በፕሪቶሪያው ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው ሲልም ተናግሯል። ታዲያ የኢትዮጵያ መንግስት ግን ሆነ ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱን የመጣስ ምልክት እየታየበት ይገኛልም ሲልም ነው የተናገረው። በመሆኑም ወደ ስምምነቱ እንዲመለስ ጥሪ እናቀርባለንም ሲል ማሳሰቢያቸውን ሰጥተዋል። በመሆኑም ዓለም አቀፍ አደራዳሪዎች መንግስታትና ተቋማት የፕሪቶሪያው ስምምነት ተግባራዊ እንዲሆንና የትግራይ ህዝብ ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡ ማሳስቧል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክትም ደግሞ አሁን በአስቸጋሪ የትግል ምዕራፍ ውስጥም እንደሚገኝም ነው የገለጸው። ጨምሮም የትግላችን ምንጭ የሆነውን አንድነታችንን ለማደፍረስ ከሚጥሩ ተጠንቀቁም ሲል ነው የተደመጠው። ህወሓት የትግል ስኬት ታሪክ እንዳለው ጠቅሶም የዚሁ ድል ምልክትን በሆነው ግንቦት 20 ህጋዊ ታሪካዊና ሞራላዊ ግዴታውን በመወጣት ወደፊት እንደሚጓዝም ቃል ገብቷል። ታዲያ በተያያዘም የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ግንቦት 20ን 34ኛ የምስረታ በዓልን ምክንያት በማድረግ የእንኳን ደስ አላችሁ መልእክትም አስተላልፈዋል። አሜሪካ በጋራ ጉዳዮች ላይ አብሮ ለመስራትም ዝግጁ መሆኗንም ነው ያከሉት። ዩናይትድ ስቴትስ ንግድና ኢንቨስትመንት ለኢኮኖሚ እድገት ለማስተዋወቅና ሰላምን በውይይት ለማራመድ በጋራ ጥረት ለማድረግም መዘጋጀቷንም ገልጻለች። ሩቢዮ ለኢትዮጵያና ለመላው ህዝቦቿ የብሔራዊ ቀንን ማለትም ግንቦት 20ን ምክንያት በማድረግ መልካም ምኞታቸውን አስተላልፈዋል። ግንቦት 20 ቀን 1983 በኢህአዴግ ጥላ ስር የታጠቁ ኃይሎች ጥምረት በደርግ ጊዜ ለ17 ዓመታት የዘለቀውን አረመኔያዊ አምባገነንነት አስወግዶ የአሁኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መወለድን መንገድ በመክፈት በኢትዮጵያ ታሪክ ውስጥ ወሳኝ ወቅትም ነው ሲሉም ነው ያከሉት። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሳቱ ሰሙት የወደድነው የዜና ጥንቅራችን እስካሁን ያደመጣችኋቸውን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ትኩስና ወቅታዊ መረጃዎች እንዲደርሱ ቤቱን መቀላቀል አይዘንጉ። ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም